ኦቶና ጅራቴ ነግረ ጅራቴ ባየነት ቶለ ዱጋ ዱበቹን አፍጅቹን ገሩን ጀኔ ዋን ጀኔ አንዱዓለም ጎሳ አዲስ የሙዚቃ ቪዲዮና ከዚህ ሙዚቃ ቪዲዮ ጀርባ ስለሚነሳው የሟች እጮኛው የዚያች ምስኪን ወጣት የቀነኒ ጉዳይ ብዙዎችን ትኩረት እንደሳበ ነው። አንዱዓለም ጎሳ በአዲሱ ሙዚቃው ምን እያለ ነው? ብዙዎችን ያስለቀሰው ይህ ሙዚቃ ክሊፕ ውስጣዊ መልእክቱ ምንድነው? ምን ብሎ ቢዘፍንላት ነው የሰዎችን አንጀት የበላው? በሌላ በኩል ደግሞ ይህ አርቲስት በሰው ሞት እየነገደ ነው፣ የሟችን ቤተሰቦች ቁስል እያደማ ነው በማለት አምራው የተቃወሙ ሰዎች መከራከሪያ ምንድነው? የዚያች ታይታ የጠፋቸው የአንድ ሰሞን እጮኛው የቀነኒ ሐቅና እውነቷ ከወዴት ደረሰም? በዛሬው ልዩና ጥልቅ ትንታኔያችን እንባ የማያባራው የቀነኒ ቤተሰቦች እንዳይጽናኑ የሆነበት ነው የተባለው ድርጊትን እንቃኛለን። በዚህ ክሊፕ ውስጥ አንዱዓለም ጎሳ አዝኖና የሐዘን ልብስ ለብሶ እንዲሁም በሐዘን ተኮራምቶ የታየበት ድብቅ ምስልና የዘፈኑ ውስጣዊ ረቂቅ ትንተና ከነ ማስረጃው ሰፋ አድርገን ይዘንላችሁ ቀርበናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ መጋበዝ። ወደ ዝርዝሩ ገባን። መልካም ቆይታም። ወደ ሙዚቃ ቪዲዮ ስንገባ ክሊፑ የሚጀምረው ገና ከመነሻው የሰዎች ልብ በሚሰልብና ጥልቅ ሐዘን በሚያንጸባርቅ ትዕይንት ነው። በሐዘን ብዛት ጺሙን አጎፍሮ ራሱን ጥሎ ጥቁር የሐዘን ልብስ የለበሰ አንድ ወጣት እንመለከታለን። ይህ ገጸ ባህሪ የራሱ የአንዱዓለም ጎሳ ውክልና እንደሆነ መገመት አያዳግትም። ነገር ግን የብዙዎችን አእምሮ ያናወጠውና ክው ያደረገው የመጀመሪያው ትዕይንት ይህ አይደለም። ወጣቱ ድንገት ከከፍታ ላይ ወድቆ የቀድሞ ባለቤቱ አድምቃ ወደ ያዘችው ቤቱ ተወርውሮ ይደርሳል። ተመልካቾቻችን ይህ ትዕይንት ከከፍታ መወርወር ጋር መያያዙን ምን እንደሚያመለክት ልብ እንድንለው ያስገደናል። አዎ የዚያችን ምስኪን ወጣት ቀነኒ አሳዛኝና እንቆቅልሽ የበዛበት አሟሟት በግልጽ የሚያስታውስ ነው። ይህ ትዕይንት ለብዙዎች የሐዘን ማስታወሻ ሆኖ ሲያልፍ፣ ለሟች ቤተሰቦች ግን ቁስላቸው ዳግም የሚቀሰቅስ እጅግ አሳማሚ ትዕይንት ሆኖ አልፏል። የቪዲዮ ሳቢና አስለቃሽ ክፍል የሚቀጥለው እዚህ ላይ ነው። በናፍቆትና በትዝታ የተቃጠለው ሐዘንተኛ ገጸ ባህሪ አጠገቡ የሌለችውን የቤቱን ሞገስ የሆነችውን ፍቅረኛውን ያስባል። ድንገት ቤቱን በቡና ጢስ አድምቃ በፈገግታ ተሞልታ ታየዋለች። በሐዘን ተጎሳቁሎ ራሱን ጥሎ የነበረው ወጣት ይህን የንጹህ ፍቅሯን ትዝታ ፍለጋ የሐሳቡ ጉሙን ሰንጥቆ ከሞቀው ሳሎን ይገኛል። ነገር ግን ይህ ሁሉ ቅዠት ነው። አለመኖራ ሲያስብ ደግሞ መንገዱ ቢርቅም መምጣቱ እንደማይቀር ትዝታዋ ዘላለማዊ እንደሆነ ያሳያል። አንዱዓለም ጎሳ በዚህ ሙዚቃው በግጥም ያዋዛቸው ቃላት እጅግ ጥልቅና ብዙ ሚስጥራትን ያዘሉ ናቸው። በተለይም ያኔ ነግርሻለሁ ሰዎች የሚሉትን በማለት የሚዘፍነው ስንኝ አሁን ላለበት ነባራዊ ሁኔታ ትልቅ ማሳያ ነው። ከቀነኒ ህልፈት በኋላ አንዱዓለም በህብረተሰቡ በማህበራዊ ሚዲያው እንዲሁም በተለያዩ አካላት ከፍተኛ ጫናና ወቀሳ ሲደርስበት እንደነበር ለመግለጽ ሞክሯል። ይህ ስንኝ እንግዲህ አንዱዓለም በሰዎች መገፋቱን፣ ሰዎች ስለሱ ብዙ ክፉ እያወሩ እንደሆነና የእውነቱን ግን ከሷ ውጪ ማንም ሊረዳው እንደማይችል አንድ ቀን ለሷ ማስረዳት እንደሚፈልግ በዘፈኑ ይነግራታል። ድንገት ግን ከዚያ ጣፋጭ ምኞትና ሐሳቡ ሲባነን ያቺ የቤቱ ድምቀት፣ ያቺ የህይወቱ ትርጉም ከነሙሉ ፈገግታዋ በዚያ የለችም። ይልቁንስ ወና ባዶና ምስቅልቅሉ የወጣ ቤቱን ታቅፎ ቀርቷል። የዚህ ምስል መልእክትም እንግዲህ በዚህ ዘፈን ውስጥ የምንሰማው ታሪክ ነው። በክሊፑ ላይ ሐዘንተኛ ሆኖ የቀረበው ገጸ ባህሪ ራሱ አንዱዓለም መሆኑን እንድናስብ የሚያስገድድ ነው። በተመሳሳይ ልብስ በድብቅ የአንዱዓለም ጎሳ ፎቶ በዚህ መልኩ በጨረፍታ ቪዲዮ ውስጥ መግባቱ የዚህን ታሪክ እውነተኝነት የበለጠ ያጎለዋል። በክሊፑ ላይ የምናየው ሌላው ልብ ሰባሪ ትዕይንት ደግሞ በሐዘን ልቡ የደማው ይህ ገጸ ባህሪ በመንገድ ላይ ሲጓዝ መኪና ገጭቶት ይወድቃል። ነገር ግን የሚያለቅሰውና የሚሰቃየው ለተጎዳው አካሉ ሳይሆን በውስጡ ለሚደማው የነፍስ ቁስሉ ለተለየችው እጮኛው ነው። ከሰዎችና ከሁኔታዎች የሚደርስበትን ውጫዊ ጉዳት ቸል ብሎ እሷን ሲናፍቅና በትዝታዋ ሲቃጠል እንመለከታለን። በአፋን ኦሮሞ የድካሜ ከለላ ያላንቺ እኮ ባዶ ነኝ እያለ ያንጎራጉራል። ከዚያም ያቺ የህይወቴ ብርሃን የቤቴ ድምቀት ያላት ንግሥት በቀስታ በደመና ተውጣ ሳትመለስ ካጠገቡ ስትርቅና በነጭ ደመናማ ብርሃን ውስጥ ጠልቃ ስትጠፋ ያሳየናል። በኋላ ላይ ደግሞ ራሱ አንዱዓለም ጎሳ የሐዘን ኮፍያውን አውልቆ በተቃራኒው እሷ ከሄደችበት የብርሃን መንገድ በሌላ አቅጣጫ ወደ ድቅድቅ ጨለማ ሲጓዝ እያሳየን ቪዲዮ እዚያ ላይ ያበቃል።
ይህ የጨለማ ጉዞ ያለሷ ህይወቱ ጨለማ እንደሆነ ወይም ደግሞ በማህበረሰብ ውስጥ እየገፋ ያለውን የብቸኝነት የሐዘን ጨለማ የሚያሳይ የጥበብ ተምሳሌታዊ ትዕይንት ለመሆን ሞክሯል። የሙዚቃ ክሊፑ በዚህ መልኩ የጥበብ ጥግን አሳይቶ የብዙዎችን እንባ አፍስሶ ቢለቀቅም ከካሜራ ጀርባ ያለው እውነተኛ ህይወት ግን ሌላ ነው። የአንዱዓለም ጎሳ የቀነኒ ቤተሰቦችና የእሷ የፍትህ ጥያቄ እስካሁን አልተቋጨም። አንዱዓለም ጎሳ በሙዚቃ ስራዎቹ በድምጽ አወጣጡና በመድረክ ላይ ባለው ብቃት በብዙዎች ዘንድ የሚወደድና የሚከበር አርቲስት ነበር። ነገር ግን ከዚያች አሳዛኝ ክስተት በኋላ ማለትም ከቀነኒ አዱኛ እንቆቅልሻዊ ከሆነ አሟሟት ማግስት በህዝብ ዘንድ ያለው ተቀባይነት በሁለት ተቃራኒ ጽንፍ እየረገጠ ይገኛል። ሁለቱ ጎራ አንደኛው አርቲስቱን አምርሮ ይቃወማል። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ የሰው ስሜትን ተጠቅሞ በዩቲዩብ እይታ ለማግኘት ብዙ እየተጣጣረ ነው የሚሉ እጅግ ጠንካራ ትችቶች ይሰነዝሩበታል። ለነዚህ ሰዎች ይህ ሙዚቃ የሐዘን መግለጫ ሳይሆን ራሱ ንጹህ አድርጎ ለማቅረብ የተሰራ እንደሆነ አድርገው ይቆጥራሉ። እንባው የማያባራው ቤተሰቦቿ እንዳይጽናኑ ቁስላቸው ያደማ በልጃቸው ሞት የጥበብ ድግስ ማዘጋጀቱ አሳፋሪ ነው በማለት አምርረው ይኮንኑታል። ሁለተኛው ደጋፊ ደግሞ በተቃራኒው የአንዱዓለም አድናቂዎችና ደጋፊዎች ሆነው መከራከራቸውን ያቀርባሉ። የህግ የበላይነት ሊከበር ይገባል ይላሉ። ፍርድ ቤት ጉዳዩን አይቶ ማስረጃ አጥቶ ነፃ ካወጣው በኋላ አንድን ሰው በማህበራዊ ሚዲያ ፍርድ ቤት ዝም ብሎ መኮንን ህይወቱን ማበላሸት አይገባም በማለት ይከራከራሉ። አርቲስቱ ህይወቱን ቀጥሎ በሙዚቃው ሊገፋበት እንደሚገባ ሐዘኑ ሆነ ስሜቱን በሙዚቃው የመግለጽ ሙሉ መብት እንዳለው ማንሳት እምነታቸውን ይገልጻሉ። ይህ በማህበራዊ ሚዲያ የሚመላለሰው ሐሳብና የሙዚቃው ትንተና ሲካሄድ እዚያ ማዶ ግን አንጀት የሚበላ ልብን የሚሰበር እውነተኛ ሐዘን ድንኳን ተጥሏል። የቀነኒ አባት እናትና ወንድም የልጃቸው ምስል ታቅፈው በየመድረኩ በየሚዲያው እየወጡ ፍትህ ለልጃችን እያሉ ማልቀሳቸውን ቀጥሏል። ለአንድ ወላጅ የልጁን አስክሬን መቅበር ከባድ ነው። ነገር ግን የልጁን ሞት ምክንያት ሳያውቅ ፍትህ ሳያገኝ መቅረት ደግሞ ከመሞትም በላይ የሆነ ትልቅ ሞት ነው። ቤተሰቦቿ ፍትህ ማጣታቸው ልብ ሰባሪ ጉዳይ እንደሆነና ህግ በተለያዩ ምክንያቶች ተጣሞ በዳይ ተበዳይ የሚደረግበት አጋጣሚ ሲፈጠር የሞተ ሰው ብቻ ሳይሆን የቤተሰብ ህሊናም አብሮ በቁም እንደሚሞት እያነቡ እየተናገሩ ይገኛሉ። የልጃቸው ስምና ትዝታ እያነሱ በየሄዱበት ዘፈኑ የሚወጣበት ክሊፑ ሲሰራ ማየት ለእነዚህ ምስኪን ወላጆች ምን ያህል ስነ ልቦናዊ ጫናና ስቃይ እንደሚፈጥርባቸው መገመት አያዳግትም። ውድ ቤተሰቦቻችን ጉዳዩ ከባድ ነው፣ ስብስብ ነው። በአንድ በኩል ስሜትን የሚሰነጥቅ ጥበብና ብሎም የህግ ነጻነት፣ በሌላ በኩል ደግሞ እንባቸው ያልደረቀ ወላጆች ያልተመለሰ የፍትህ ጥያቄ ይነሳል። ከዚህ ጋር በተገናኘ እናንተስ ምን ሐሳብ አስተያየት አላችሁ? በሐሳብ መስጫታችን እንድታካፍሉ እንድታጋሩን በአክብሮት እንጋብዛለን። በዚህ አሳዛኝ ሁኔታ ውስጥ ህይወቷን ላጣችው ለተወዳጇ ሞዴልና በማህበራዊ ሚዲያ ከፍተኛ ተቀባይነት ለነበራት ለቀነኒ አዱኛ ሰላማዊ ዕረፍትን እየተመኘን ለቤተሰቦቿ እንዲሁም ደግሞ ለወላጅ ዘመድ መጽናናትን እንመኛለን። በያላችሁበት ጥሩ መልካም ጊዜ ተመኘን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ በአክብሮት ጋበዝን።